ሴቶች ብዙ ጊዜ በጣም እንቃዣለን፣ ህልም አናይም፣ ቅዠት ነው የምናየው፣ ማርታ ምንድነው ተቸግረናል ምናምን የምትሉ ሴቶች አላችሁ። ወንዶችም ሴቶች ይህ ሰሞን አይታችሁ ከሆነ እኛ ላይቭ ላይ ስንገባ 8 ሰዓት ነው ሁል ጊዜ ላይቭ ላይ የምገባው እና አብዛኛውን እንግዲህ አይታችኋል። በጣም ነው የምንደነቀው። እንደዚህ አይነት ነገር አለ የሚኖርም ነው፣ ወደፊትም ይቀጥላል። ምክንያቱም ሰዎች በአቋራጭ መበልጸግ ይፈልጋሉ። ሰዎች በአቋራጭ ሀብት ይፈልጋሉ። ሰዎች በአቋራጭ ደግሞ ሰውን መገልበጥ፣ ሰውን ማሸነፍ በብዙ ነገር በኢኮኖሚም ሊሆን ይችላል፣ በፍቅርም ሊሆን ይችላል፣ ልጅ በመውለድም በብዙ ነገር ሰዎች አመጣጣቸው አቋራጭ መበልጸግ የሚፈልጉ ሰዎች አሉ። ይሄ ደግሞ ሴጣናዊ ነው። የእውነቴን ነው የምላችሁ፣ ሴጣናዊ አቋራጭ ነው ይሄ። ከእግዚአብሔር ውጪ የተፈቀደ በአቋራጭ መምጣት የምንፈልግ ሰዎች ሁሉ ስህተት ነው። ሮንግ ነው፣ በቃ ሮንግ። ምክንያቱም የመጀመሪያ ህይወታችን ሊያምር ይችላል። መጀመሪያ ህይወታችን ሊሰምር ይችላል። መጨረሻችን ግን አወዳደቃችን ግን አያምርም። በእርግጠኛነት ነው የምላችሁ። ብዙም እንኳን ዘልቅም። ስንት ዓመት ልንኖር ነው ደግሞ እንደዚህ አይነት ነገር የምናደርገው? ያው ለመኖር አይደለም። እውነቴን ነው የምላችሁ። አንድ ክንድ ናት። ሁላችንም አሟሟታችን እኩል ነው አይደል? ስለዚህ ተልተን የመጨረሻ ህይወታችን ተበላሽቶ በዛ ላይ የሰማይ ቤታችን ሲኦል፣ ዘላለማችን ሲኦል ገብተን፣ ምድር እኮ ትንሽ ናት ምንኖራት ኮንትራት፣ ዘላለም ደግሞ ብዙ ነው ምንኖረው። ዘላለም ነፍሳችን መቃጠል የለበትም። በአቋራጭ ደብተራና ጠንቋይ ቤት የምትሄዱ ሰዎች እንግዲህ በተከታታይ ላይቭ ላይ ስንገባ ህልማቸውን ሲነግሩኝ ህልማቸው ላይ እነሱ ህልማቸው የሆነ የዘጋባቸው ራሳቸው ደብተራ ቤት ሄደው ራሳቸው በቀለበት ራሳቸው በተቱ ተጽፈው ተሰርቶላቸው ራሳቸው አንገታቸው ላይ በማንጠልጠል ቆዳ ነገር የጅብ ቆዳ ሊሆን ይችላል፣ በቆዳ የተሰፋ አረብኛ ጽሁፍ የሆነ የተተበተበ ለሰው የማይገባ ግዕዝ ጽሁፍ ምናምን ሊሆን ይችላል። የተለያዩ ጽሁፎችን በቆዳ ተተብትበው ወገባቸው ሁሉ እስከ ቀበቶ እስኪሰራላቸው ድረስ ተተብትበው በዚህ ህይወት ውስጥ ተጨመላልቀው ሳይጸዱ የሚሞቱ ሰዎች አሉ። ለቤታቸው፣ ለልጆቻቸው፣ ለህይወታቸው ለነሱ ሳያልፍላቸው እግዚአብሔር ነው የምላችሁ። ትንሽ እንኳን እልፍ ትንሽ እኮ ነው፣ ትንሽ 2 ዓመት 3 ዓመት ናት ያቺ ብርሃን። 2 ዓመት 3 ዓመት ያቺ ብርሃን። ከዛ እኮ እንቅልፍ የለም። አብዛኛውን ሌሊቱን ሙሉ ቁጭ ብለው ነው የሚያድሩት። ቅንቅን ነው የሚለቅባቸው፣ እከክ ነው የሚለቅባቸው፣ መዓት ነው የሚለቅባቸው፣ ጉድ ነው የሚዘንብባቸው። ከዛ ህይወታቸው ሁሉ ይመሰቃቀላል፣ ህይወታቸው ሁሉ ይበላሻል። ቆመው የሚሄዱ ይመስላሉ አይደለ? ቆመው በድናቸው ነው ቆመው የሚሄደው። ትክክል እኮ ማሰብ አይችሉም። በትክክል ማውራት አይችሉም። በትክክል ከሰው ጋር ኮሚኒኬሽን የላቸውም። በትክክል ግንኙነት የላቸውም። የግብረ ስጋ ግንኙነት ከህይወታቸው ከትዳራቸው ጋር እንኳን በትክክል የላቸውም። የሰቀቀን ነው ያላቸው። ትክክለኛ ያልሆነ ግንኙነት ነው ያላቸው። ወይ የሚያሰቃይ ወይ የሚያስጮህ፣ አለበለዚያ ከስሜታቸው ጋር ያልተረጋጋ የሆነ የተለየ አውሬ የሚመስል ግንኙነት ነው ግብረ ስጋ ግንኙነት እንኳን ያላቸው። ስለዚህ እንደዚህ አይነት ሰዎች አሉ የሚጨነቁ በገዛ እጃቸው ሄደው ሰው በገዛ እጁ ልበልጽግ ብሎ ሄዶ በገዛ እጁ ራሱን እንደዚህ በሰንሰለት በካቴና እንደዚህ ያስራል። የእውነቴ ነው ብላችሁ ባካችሁ እባካችሁ፣ ለራሳችሁ እኮ አይደለም እናንተ አንዴ ገብታችሁበታል፣ ግን ለትውልዱ ለልጆቻችሁ ለእናንተ ለምትወልዱት ልጆች አስቡ። እናንተስ ብትሆኑ የቁም እሳት ውስጥ ሲኦል ውስጥ ያላችሁ ሰዎች ብዙዎቻችሁ አላችሁ። ሲኦል ውስጥ ገሃነም ናችሁ። ገሃነም ታውቃላችሁ? የቁም ገሃነም። ሌሊት አትተኙ። ቀን በትክክል ቆማችሁ አትሄዱ። ጥላችሁን ሁሉ ነው የምትፈሩት። በዛ ላይ ውር እንደከክ ነው ሲወራችሁ የሚውለው። ምክንያቱም ጤነኝነት አይሰማችሁም። እንዴት አወቅሽ ትሉ ትችላላችሁ። ሰው ራሱ ላይ ባዕድ አምልኮ አድርጎ ባዕድ ነገር አድርጎ ሴጣናዊ ነገር በሴጣን ተመስሎ መጥቶ ገንዘብ ኪሳቸው እንዲሞላ በሴጣን ተመስሎ መጥቶ ፍቅር እንዲሰጣቸው በሴጣን ተመስሎ መጥቶ ግንኙነት ኃይላቸው እንዲጨምር በሴጣን ተመስሎ መጥቶ ኪሳቸው ባንካቸው አካውንታቸው እንዲሞላ የሆነ ነገር በየጥላቸው ስር እኮ ይከተላቸዋል። መንፈስ ነው፣ መንፈስ ነው። ይሄ እኮ የሴጣን ስራ ነው። እንዴት ነው ቆመው በቀን የሌሊቱ ተውት፣ የሌሊቱ አይታሰብም። እንቅልፍ የሚባል ሊኖርም አይችልም። ይቃዣሉ። ቀን እንደዚህ ቁጭ ብለው ከኛ ጋር ጥላቸውን አያምኑም። ይደነግጣሉ፣ ይፈራሉ። ሲወጡ የሚከተላቸው ነገር አለ። ስለዚህ ብዙዎቻችሁ ቀለበት ላይ የምታደርጉ ሰዎች ቀለበታችሁን ጣሉ። ለውጡን ታዩታላችሁ።
በጣም ይህን ሰሞን እያየን ነው አይደለ? እንግዲህ እኔ ቤት ውስጥ የሚመጡት ሰዎች ህልማቸውን ሲናገሩ ህልማቸው ላይ ምን አለ? ህልማቸው ላይ እንግዲህ የደነቀረባቸው ደንቃራ በራሳቸው ሀብት ለማምጣት ህይወትን ለመቀየር በራሳቸው ያደረጉት ቀለበት አለ፣ ጽሁፍ ተቶ አለ፣ ንቅሳት አለ፣ ቀበቶ አለ፣ ያሰሩት ቀበቶ አለ፣ ጉራማይ ላይ ጥርሳቸው ላይ ያስነቀሱት አለ፣ እጃቸው ላይ የሚያደርጉት የተለያየ ብሮች አሉ፣ አውራጣታቸው ላይ መሀል ጣታቸው ላይ የተለያየ ቦታ ላይ የሚያደርጉ አሉ። እንደገና ፀጉራቸው ላይ የሚያስደርጉ አሉ። በብዙ ፀጉር ተቆርጦ በፀጉር የሚሰራ አለ፣ የጅብ ቆዳ ላይ የሚሰራ አለ፣ የሰው ቆዳ ላይ የህፃን ቆዳ ላይ የሚሰራ በጣም ብዙ እንዲህ ነው ማልላችሁ። ምድርን ያቆሸሸ ድግምትና መተት ነው። አይታችኋል። ቲክቶክ ላይ እንኳን ሲወቃቀሱ እንዲያርገሽ እንዲሆንሽ እየተባባሉ አይደለም። ህይወት ነው የሚበላሸው። መጨረሻችሁ እንዲህ ነው የሚሆነው። ምስቅልቅላችሁ ትርምሳችሁ ነው የሚወጣው፣ ትርምሳችሁ። ስለዚህ እንደዚህ አይነት ሰዎች ያለባችሁ ሰዎች ህልም እምቢ ያለን ህልም እያቃዠን ነው የምትሉ ሰዎች ቆይቶ ያሰራችሁትም ካለ አውጥታችሁ ጣሉት። አሰፍታችሁም ከሆነ በስፌት በቆዳ አውጥታችሁ ጣሉት። እንኳን እሱ ነው የምላችሁ፣ እንኳን እሱን ተውት። ለህፃናት የምታሰሩ አላችሁ፣ ለሰው አይን እያላችሁ በጽሁፍ የምታሰሩ ይሄ በጅብ ቆዳ ምናምን ተደርጎ ለህፃናት የተጻፈላቸው አለ። እሱ ራሱ ልክ አይደለም። ለህፃናት የቡዳ መድኃኒት ነው እንጂ ጽፈት ለህፃናት ምንም አይሰራም። እውነቴን ነው የምላችሁ፣ እግዚአብሔር ምስክሬ ነው። ከእግዚአብሔር ጋር የሚያጣላ ነገር ህፃናቶቹ ላይ ምንም የማያውቁት ዱዳዎቹ ላይ አታድርጉ። እንደሱ ለህፃናት ብላችሁ በቆዳ ይሄ በጨረቃ እያነበቡ ምናምን የሚጽፉ ጽሁፍ አሉ፣ እነዚህ ደብተራዎች። እሱን ጽሁፍ አንሱላቸው። ለህፃናቶቹ ችግር ነው የሚሆንባቸው። አብዛኛዎቹን ህፃናቶች ኦቲዝም ነው የሚሆኑት፣ በሽተኛ ነው የሚሆኑት፣ የአእምሮ ጭንቀት ነው የሚይዛቸው፣ በትምህርት ሰነፍ ነው የሚሆኑት፣ ብዙ የተለያየ ችግር ነው የሚደርስባቸው ምንም በማያውቁት እናንተ ባሰራችሁት ማለት ነው። እናንተ በተንኮል አይደለም ያሰራችሁት። በእርግጥ ለልጆቻችሁ ለአይነ ጥላ አይን ለመከላከል ለቡዳ ምናምን ብላችሁ ያሰራችሁ እናቶች ከልጆቻችሁ ላይ ይሄንን የቆዳ ያጻፋችሁትን በጨረቃ እያስነበባችሁ ያጻፋችሁትን አሉ። ብዙ አባቶች አውቃለሁኝ እንደዚህ ለህፃናቶች ብቻ ተብሎ የሚሰራ በጨረቃ እየተነበበ ጽሁፍ ግዕዝ ጽሁፍ ምናምን ይጽፉና በቆዳ ይሰፋና እዚህ ላይ ይደረጋል። አይደረግም። እሱ ስህተት ነው። በጣም ሮንግ ነው የሚደረገው ለህፃናቶቹ። እንግዲህ ክርስቶስ መድኃኒት ሰጥቷል። የአበሻ መድኃኒት ጌታችን ኢየሱስ ክርስቶስ እሱ የአበሻ መድኃኒት አለ፣ የቡዳ መድኃኒት የሚባል። ስለዚህ ግዛዋ ካለ ደጅሽ ለምን ሞተ ልጅሽ እያለን እሱን ግዛዋውን፣ ቀበርቾውን፣ ነጭ ሽንኩርቱን እንጨፈጭፍና ለልጆቻችን አልቴት ምናምን አርገን አስረን በነጭ ጨርቅ ውሃ ባልነካው ጨርቅ አለበለዚያም በዛው በቆዳም በኖርማል ቆዳ ስፍት አርገን ነው እንጂ አንገታቸው ላይ ረዘም አርገን የምናንጠለጥለው። ይሄ እናንተ ግዕዝ አጽፋችሁ ለልጆች አለበለዚያ ደግሞ የተለያየ ጽሁፍ ተጽፎ የሚታሰረው ነገር ልክ አይደለም። ለህይወታቸው ሲያድጉ ለህይወታቸው ራሱ አደጋ ነው። ስለዚህ ይሄንን ከልጆቻችሁ ላይ አንሱ። እራሳችሁ ያሰራችሁ ሰዎች ጣሉ፣ ንስሐ ግቡ፣ ጸበል ተጠመቁ፣ ጾም ጹሙ፣ ጸልዩ፣ ስገዱ። ንስሐችሁን ሙልት አድርጋችሁ ጨርሱ። እንዴት ህልማችሁ እንደሚስተካከል፣ እንዴት ላይፋችሁ እንደሚስተካከል፣ እንዴት ህይወታችሁ እንደሚስተካከል ራሳችሁ ታዩታላችሁ። ብዙዎቻችሁ ቅዠት ያስቸገራችሁ ሰዎች፣ ብዙዎቻችሁ ላይፋችሁ እየተጨናነቃችሁ የተቸገራችሁ ሰዎች ይሄንን አድርጉና እንዴት ነገሮቻችሁ ሁሉ እንዴት መስመር እንደሚይዙ ታዩታላችሁ። መስመሩን እዚህ አሁን ዛሬ የምታደርጉት ነገር ልክ አይደለም። ብዙዎቻችሁ እህቶቼም ወንድሞቼም ብዙዎቻችን እኮ በችግርም በደስታም በምንም የሆነ ስሜት ውስጥ የሆነ ነገር ውስጥ እንገባለን። ያልፍልናል ወይ እንለወጣለን ወይ ያልፍብናል እያለን አይደል? ወይ ለስራም ሊሆን ይችላል፣ ለመንገድም ሊሆን ይችላል። ትላንትና እንዳለው ልጁ ለጥይት ለመከላከልም ሊሆን ይችላል። ከምቀኛም ለመጠበቅ ራሳችን ከቡዳም ለመጠበቅ እንላለን። ግን አይደለም፣ ባህሉን የጠበቀ አይደለም። ይሄ ከባህሉ ወጣ ያለ ነገር ሰውን እያጭበረበሩ ራሳቸው ለራሳቸው ጥቅም ሲሉ የሰውን እድል ለመውሰድ እነዚህ ድግምተኞች መተተኞች የሚያደርጉት ነገር ነው። እና እባካችሁ ይሄንን ከአንገታችሁ ላይ ከእጃችሁ ላይ ፍቱ፣ አታውልቁ፣ አውልቁት። በዚህ በመተት በድግምት ያደርጋችሁ እንደዚህ እንግዲህ ያው ብር አድርጌያለሁ አይደለ? መቼም ድግምት አርምሽበት እንደማትሉ ነው። ምክንያቱም ድግምትን እየተቃወምን ድግምት አናደርግም። ብር ስላደረግን ተደገመብን አይደለም። በዛ የተሰራ ሰዎች አለ፣ በዛ የሚያሰሩ ሰዎች አሉ። ይመቻችሁ።